ሐዋርያው ቅዱስ ጳውሎስ መሰባሰባችንን አንተው የሚል ድንቅ ንግግር በዕብራውያን መልእክቱ ላይ ምዕራፍ 10 ቁጥር 25 አካባቢ ይገኛል እና ይህን ቃል በዚህ ዘመን የግድ ማወቅ ያስፈልገናል። ምክንያቱ ብዙ ነው። የሚያሰባስበን ርዕስ አለ፣ በጣም ሞልቷል። የተለያዩ የተሰበሰቡ ማህበሮች አሉ፣ ጉባኤያት አሉ፣ መዋቅራት አሉ፣ አደረጃጀቶች አሉ። ክርስቶስ የሚመራው እግዚአብሔር ከላይ የሚቆጣጠረው እኔ የቤተ ክርስቲያን ራስ ነኝ፣ እኔ መሰረቱ ጉልላቱ ነኝ ያለ ጌታ እግዚአብሔር የሚመራት ቅድስት ቤተ ክርስቲያን አለች። የቅድስት ቤተ ክርስቲያን አምላክ ደግሞ ቀኑ ሲደርስ እያያችሁ ተሰባሰቡ የሚል ቃል አስተላልፏል በተለያየ መልኩ። ለዛሬ ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክት ምዕራፍ 10 ላይ የተናገረው እስከ ቁጥር 21 በመጨመር የተወሰኑ ቃላትን ማካፈል ፈልጋለሁ። ምክንያቱ ደግሞ በአእላፋት ዝማሬ፣ በማህበረ ቅዱሳን፣ በሰንበት ትምህርት ቤቶች፣ በተለያዩ ጉባኤያትና ማህበሮች ምክንያት የትኛው ጋር ልግባ፣ ኃይል ላለማባከን ምን ላድርግ? ቤተክርስቲያን ኃይል የማበካኛ የመምከኛ ቦታ ነች ወይ? ወይስ የመጽደቂያ፣ የማፍሪያ፣ የመበልጸጊያ፣ የማበቢያ፣ ፍሬያማ የመሆኛ ሩጫዬን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ መልካሙን ተጋድያለሁ የሚሉ የደጋግ አባቶችና እናቶች መኖሪያ አይደለችም ነች እንጂ። ያንን ለማስታወስ የግድ ሐዋርያው ቅዱስ ጳውሎስ የተናገረውን እንናገራለን። የዕብራውያን መልእክት ምዕራፍ 10 ከቁጥር 1 ጀምሮ ነው። የተወሰኑ ቃላት ለዛሬ ለጥር 4 2018 ዓ.ም ላካፍላችሁ ያሰብኩት እግዚአብሔር አምላክ የምናነበውን የምንሰማውን ለሕይወት የምንጠቀምበት ያደርግልን ዘንድ ፈቃዱ ይሁን። ከግርግር፣ ከሁከት፣ ከብጥብጥና ከማይመች አካሄድ ሁላችንንም ጠብቆ ትርጉም ያለው ፍሬ ያለው ከገለባና ከእንክርዳድ ስራ ተለይተን በእውነት ስር የሰደደ እግዚአብሔርን ደስ የሚያሰኝ መሰባሰብ እንድንመሰርት የአምላካችን እግዚአብሔር ቅዱስ ፈቃዱ ይሁንልን፣ አሜን። በእግዚአብሔር ቤት ላይ የሆነ ታላቅ ካህን አለን ይላል ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 10 ቁጥር 21 ላይ። በእግዚአብሔር ቤት ላይ የሆነ ታላቅ ካህን አለን። ሊቀ ካህኑ ማን ነው? መድኃኔዓለም ኢየሱስ ክርስቶስ ነው። ስለዚህ እግዚአብሔርን ቤት የሚመራት ሊቀ ካህኑ ኢየሱስ ክርስቶስ ነው። መንፈስ ቅዱስ ደግሞ በልዩ ልዩ አሰራር በመካከል በልዩ ልዩ ጸጋ ምእመናንን፣ ካህናትን፣ አገልጋዮችን አገልግሎቱን እያሳለጠ እስከ ዳግም ምጽአት ድረስ ይቆያል። ሊቀ ካህኑ ግን ማን ነው? መድኃኔዓለም ኢየሱስ ክርስቶስ ነው። የጸናውን አስቡ፣ የተሰቀለውን መድኃኒታችን ኢየሱስ ክርስቶስን አስቡ ተብሎ ተጽፏልና ይሄ ጳውሎስ በእግዚአብሔር ቤት ውስጥ ላይ የሆነ ታላቅ ካህን አለን። ይኸው ቅዱስ ጳውሎስ ነው በሐዋርያት ሥራ ምዕራፍ 28 ቁጥር 20 ላይ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ ያለው። ካህን፣ ጳጳስ፣ ቄስ፣ ዲያቆን ቢጠነቀቅ ባይጠነቀቅ በእግዚአብሔር ቤት ላይ የሆነ ታላቁ ካህን አለን። ምንተማመንበት ተስፋ የምናደርገው ጳጳሱን አይደለም። ምንተማመነው ተስፋ የምናደርገው ቀሳውስትን አይደለም። ምንተማመነው ተስፋ የምናደርገው ዲያቆናት፣ ሰባኪያን፣ ዘማሪያንን፣ አገልግሎት ማህበራትን፣ ድርጅቶችን አይደለም። በእግዚአብሔር ቤት ላይ የሆነ ታላቁ ካህን ሊቀ ካህናችን መድኃኔዓለም ኢየሱስ ክርስቶስ አለ። በእያንዳንዱ ቤተ ክርስቲያን አናት ላይ የተተከለው መስቀል የጻድቃን፣ የቅዱሳን፣ የደጋጎች፣ የመላእክት፣ የእመቤታችን አይደለም። መስቀሉ ጉልላቱ ላይ የተሰቀለው መስቀል የክርስቶስ ነው። ምክንያቱም ሊቀ ካህናችን መድኃኔዓለም ኢየሱስ ክርስቶስ መሆኑን የሚመሰክረው ነው። የአራዳ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ላይ የተሰቀለው መስቀል የቅዱስ ጊዮርጊስ አይደለም፣ የክርስቶስ ነው። ተክለ ሃይማኖት መርካቶ የሚገኘው ተክለ ሃይማኖት ነው። ሌላ ተክለ ሃይማኖት የሚገኙባቸው ቦታዎች ላይ የተተከለው የአቡነ ተክለ አናት ላይ ያለው የአቡነ ተክለ ሃይማኖት መስቀል አይደለም፣ የሊቀ ካህኑ ኢየሱስ ክርስቶስ እንጂ። የእመቤታችን ቅድስት ድንግል ማርያም ቤተክርስቲያናት በበዓታ፣ በኪዳነ ምሕረት፣ በማርያም፣ በልደታ ቤተክርስቲያናት ጠቅላላ ጉልላት ላይ የተተከለው መስቀል የእሷ መስቀል አይደለም፣ የክርስቶስ የልጇ የመድኃኔዓለም ኢየሱስ ክርስቶስ የልጇም የአምላኳም የፈጣሪዋ እና የጌታዋ የመድኃኒቷ የኢየሱስ ክርስቶስ መስቀል ነው። በነ አቡነ ገብረ መንፈስ ቅዱስ፣ በነ ጻድቃን ሰማዕታት፣ በነ ቅድስት አርሴማ፣ በደጋጎቹ በቅዱስ ዮሐንስ ወንጌላዊ፣ በቅዱስ ዮሐንስ መጥምቅ፣ በዮሴፍ፣ በአቡነ አረጋይ በእያንዳንዱ አብያተ ክርስቲያናት ላይ በ44ቱም በሌሎችም እልፍ ላይ ቤተክርስቲያናት ጉልላት ላይ የተተከለው መስቀል የማን ነው? የጻድቃኑ፣ የሰማዕታቱ፣ የመላእክቱ አይደለም፣ የክርስቶስ ነው። ለዛ ነው ቅዱስ ጳውሎስ በእግዚአብሔር ቤት ላይ የሆነ ታላቅ ካህን አለን ያለው በዕብራውያን መልእክት ምዕራፍ 10 ቁጥር 21 ቁጥር 22 ላይ ለዚህ ነው እንደሚለው ስለዚህ ታላቁ ሊቀ ካህን ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንን በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ። እንደየአቅማችን፣ እንደየችሎታችን፣ እንደያለንበት ሁኔታ በቅን ልብ ቅንነት ያስፈልጋል ማለት ነው። ዛሬ በቅን ልብ ነው ልንቀርብ የሚገባ ነው። የተስፋን ቃል የሰጠን ይህ ጌታ የሊቀ ካህን የታመነ ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ። ተስፋችን ምንድን ነው? ዳግም መጥቶ ያድነናል፣ ገነት መንግስተ ሰማያት ያስገባናል። እናንተ አባቴ ብሩካን ዓለም ሳይፈጠር ያዘጋጀውላችሁን መንግስት ኑ ውረሱ። ብራብ አበላችሁኝ፣ ብጠማ አጠጣችሁኝ፣ ብታረዝ አለበሳችሁኝ፣ ብቸገር ረዳችሁኝ፣ ብታመም ጠየቃችሁኝ፣ ብታሰር ጎበኛችሁኝ፣ አጽናናችሁኝ። እናንተ አባቴ ብሩካን ኑ ለእናንተ ያዘጋጀውን መንግስት ውረሱ ይላል። ያ ጌታ፣ ያ መድኃኒት፣ ያ ኢየሱስ ክርስቶስ የቤተ ክርስቲያን አምላክ ጉልላቷ፣ ራሷ፣ መሪዋ ይመጣል። ተስፋችን እሱ ነው።
ስለዚህ በቅን ልብ የተስፋችንን ቃል የሰጠው ቃል የታመነ ስለሆነ እንዳይነቃ ተስፋችንን ምስክርነት እንጠብቅ። ይህን ቃል እመጣለሁ አይዟችሁ እስከ መጨረሻው ድረስ ጽኑ ያለን ጌታ የታመነ ነው የሰጠን ተስፋ። ለፍቅርና ለመልካምም ስራ እንድንነቃቃ እርስ በርሳችን እንተያየቅ። ሀገር ውስጥ ያለን ከውጭ ካለን፣ ውጭ ያላችሁ ሀገር ውስጥ ካሉት ጋር፣ ከተማ ያለን ክፍለ ሀገር፣ የሆነ ክፍለ ከተማ ያለን የሆነ ቀበሌ ካሉት ጋር እንተያየቅ፣ እንነጋገር። ለፍቅርና ለፍቅር ለሌላስ ለመልካም ስራ እዚህ ጋር በዝቶ የሞላ የተረፈ ይኖራል፣ እዛ የጎደለ ነው እሱ። ስለዚህ የተረፈውን ወደዛ እንስጥ። እዛ ጋር የበዛ የተረፈ ካለ ወደዚህ አምጡት። ለፍቅር ለመልካም ስራ ዛሬ ያስፈልገናል፣ ፍቅርና መልካም ስራ። ይህንን ሁሉ ሲጠቀልለው በዕብራውያን መልእክቱ ምዕራፍ 10 ቁጥር 25 ላይ በአንዳንዶች ዘንድ ልማድ እንደሆነው መሰብሰባችንን አንተው ይላል። ይህን ነው በአንዳንዶች ዘንድ ልማድ እንደሆነው መሰብሰባችንን አንተው፣ እርስ በርሳችን እንመካከር፣ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህንን አድርጉ። ምን አድርጉ? አብልጣችሁ ይህንን አድርጉ። ምንድን ነው? መሰብሰብ። እንሰብሰብ። የት እንሰብሰብ? በቅንነት በተስፋ ፍቅር እንዲበረታ፣ መተጋገዝ እንዲኖር፣ ለመልካም ስራ እንድንነቃቃ የት እንሰብሰብ? አእላፋት ወይስ ማህበረ ባኮስ? አሁን ኢጃት ላይ እኔ ሰልጥኛለሁ። ከዲያቆን ሄኖክ ከኃይሌ ጋርም ከአንድ 2 ጊዜ ተገናኝተን ተነጋግረናል። ማስተካከል ያለበትን ነገር ተከፋፍለናል። ማህበረ ቅዱሳንም በግቢ ጉባኤ ተምሬያለሁ፣ አውቀዋለሁ። ማህበረ ቅዱሳንም አገልግሎት ውስጥ ነበርኩኝ። የተወኩበት ጊዜ ቢኖርም አሁንም ድረስ የምወደው አገልግሎት ግን አለኝ። ሰንበት ትምህርት ቤትም አለው። ምንም እድሜያችን አላግባብ እየገፋ ፍሬ አልባ ህይወት እየኖርን እግዚአብሔር ሰጥቶን እንዳልሰጠን አድርጎን እንዳላደረገልን ሆነን ብዙዎቻችን የባከንን ብንሆንም እግዚአብሔር ዛሬም ተስፋ አልቆረጠብንም። ለዛ ነው የተስፋን ቃል የሰጠን ሊቀ ካህኑ ኢየሱስ ክርስቶስ የሚመራት ቤተክርስቲያን ላይ መሰባሰባችንን አንተው አለ። ትክክለኛው የቤተክርስቲያን መዋቅር ሰንበት ትምህርት ቤቶች ነው። በግቢ ጉባኤ ወይም በማህበረ ቅዱሳን እያለን በስልጠና በተተኪ ሰባኪያንን በምንም ስሰለጥን ማስታውሰው ማህበረ ቅዱሳን የተቋቋመው የሰንበት ትምህርት ቤቶችን ድክመት ለማስተካከል ለማገዝ ነው። ትክክለኛው መዋቅር ሰንበት ትምህርት ቤቶች ናቸው። በእርግጥ ማህበረ ቅዱሳንም ሆነ በጠቅላይ ቤተ ክህነት የሚገኙ የሰንበት ትምህርት ቤቶች ማደራጃ መምሪያ መዋቅሩን መደገፍ ማጽናት አልቻለም። አሁን እነ ቀሲስ ጸጋ የሚችሉትን እያደረጉ ነው። ሰንበት ትምህርት ቤቶች መዋቅራቸው እንዲስተካከል፣ አንድ አይነት ንባብ እንዲኖራቸው የሚችሉትን እያደረጉ ነው። በዚህ ምክንያት እኔም አገልግሎት ላይ ገብቻለሁ። አገልግሎት ላይ ገብቼ ከአንድም 2 ሰንበት ትምህርት ቤቶች ላይ በየሳምንቱ እያገለገልኩ ነው። በቃ የምችለውን ክፍተት ከደፈንኩኝ መሰባሰብ እንደዚህ አይደል? ስራ ነው። በቃል በአንደበት አንዋደድ፣ በስራ በተግባር ነው አይደል? ዋደድ የሚለው ምንድን ነው? በተግባር ነው። እኔ ተምሬያለሁ፣ የእግዚአብሔርን ቃል ተምሬያለሁ። ስለዚህ ለህፃናት የተማርኩትን ባካፍል እግዚአብሔር የምጸድቅበት እንዲያደርግልኝ ጸልዩልኝ እንጂ የምችለውን ጥረት ትግል እያደረግኩኝ ባገለግል መልካም ነው። መሰባሰባችንን አንተው፣ ይልቁንም ቀኑ ሲቀርብ ጠማሞች ሲበዙ ክርስቶስ ያላካቸው ሳይላኩ ተልከናል። ብዙ ሐሰተኞች ነቢያት፣ ሐሰተኞች ሐዋርያት ይነሳሉ ብሎ የነገረን የጸናውን አስቦ ያለን መድኃኔዓለም ኢየሱስ ክርስቶስ ነው። ራሱ ሊቀ ካህኑ ነው። በስሜ ብዙዎች ይመጣሉ ያለን። በስሙ ብዙዎች በመጡበት በዚህ ዘመን መሰባሰባችንን መተው የለብንም። ለምን? ለመልካም ስራ እንድንነቃቃ ማለት ነው። ያሰባሰበን ቸሩ ፈጣሪ ይክበር የሁሉ ጌታ፣ ሁሉ ነገር በእርሱ አይወጣ ነገር በልታ። ያሰባሰበን ቸሩ ፈጣሪ አሁንም የሚመክረን ምንድን ነው? መሰባሰባችንን አንተው፣ ይልቁንም ቀኑ ሲቀርብ ያያችሁ አብልጣችሁ ይህንን አድርጉ። በቴሌግራም ላይ ተሰባሰቡ፣ በማህበር ተሰባሰቡ፣ በኢጃት ውስጥ በማህበር ባኮስ ውስጥ ተሰባሰቡ፣ በአጋቦስ ተሰባሰቡ፣ በቅኔ ተሰባሰቡ። ተሰባሰቡ። በማህበረ ቅዱሳን በጽርሐ ጽዮን ተሰባሰቡ። ግን የቤተ ክርስቲያን መዋቅር አንድ ነው። ጠቅላይ ቤተ ክህነት፣ ቅዱስ ሲኖዶስ፣ ሀገረ ስብከቶች፣ ከዛ በኋላ አጥቢያ ቤተ ክርስቲያን አላት። አጥቢያ ቤተ ክርስቲያን ውስጥ ደግሞ ግልገሎችን፣ ጠቦቶች፣ በጎች የሚጠበቁበት የራሷ መዋቅር አላት። አስተዳደር፣ ጸሐፊ፣ ሂሳብ ሹም፣ ገንዘብ ያዥ፣ ቁጥጥር፣ ጠቅላላ አገልግሎት፣ ጽዳት ሰራተኞች፣ ጥበቃዎች ቤተ ክርስቲያን አሏት። ከአሜሪካ፣ ከኤርትራ፣ ትግራይ፣ አዲስ አበባ፣ የተለያዩ አማራ ክልል፣ የኦሮሚያ ክልሎች፣ ደቡብ ክልሎች፣ ቤኒሻንጉል፣ አፋር፣ ጋምቤላ፣ ሶማሌ፣ ሐረር፣ ድሬዳዋ፣ ሶማሌ፣ ኬንያ፣ ኡጋንዳ፣ አሜሪካ፣ አውሮፓ፣ እንግሊዝ ውስጥ፣ እስራኤል ውስጥ ቤተክርስቲያን መዋቅር አላት። ፈረንሳይ፣ ጀርመን፣ የተለያዩ አውሮፓ ሀገሮች ላይ፣ ቻይና፣ ሩቅ ምስራቅ፣ ኮሪያ አላት ቤተክርስቲያን መዋቅር። የመጨረሻው መዋቅሯ ህዝብና ካህናት የሚገናኙበት አጥቢያ ቤተክርስቲያን ደብር ወይ ገዳም ነው። እዚያ ላይ ደግሞ ጠቅላላ የሰበካ ጉባኤ የሚባል መዋቅር አላት። ሰበካ ጉባኤ ውስጥ ደግሞ አባቶች፣ በጎች የሚባሉትን ካህናት ይዙታል። ወጣቱንና ግልገሎችን፣ ጠቦቶችንና ግልገሎችን ደግሞ ሰንበት ትምህርት ቤቶች መያዝ ግዴታቸው ነው። ሌላ መዋቅር እንዲኖረን ሰንበት ትምህርት ቤቶችን እያዳከመ ማህበረ ቅዱሳን ሊፋፋ አይችልም።
ሊፋፋ አይችልም። ማህበረ ቅዱሳን ሊፋፋ የሚችለው ሰንበት ትምህርት ቤቶች ሲጠናከሩ ነው። የዲያቆን ሄኖክ ኃይሌ ባኮስ እኔም ተምሬበታለሁ ብያቸዋለሁ አይደል? የባኮ ዓላማው ምንድን ነው? ሰንበት ትምህርት ቤቶችን ማቀጨጭ ከሆነ አይፋፋም፣ አይዘልቅም። ግልገሎቹና ጠቦቶቹ የሚጠበቁበት አባቶቻችን ደጎቹ የዛሬ 40-50 ዓመት በገመድ ታንቀው የተገደሉትና አቡነ ቴዎፍሎስ ያቋቋሙት የሰንበት ትምህርት ቤት ማደራጃ ግዴታ ግልገሎቹና ጠቦቶችን ህፃናትና ወጣቶችን የሚይዘው የሰንበት ትምህርት ቤቶች መዋቅር ነው። በእርግጥ ሰንበት ትምህርት ቤቶች ደክመዋል። አዎ ማሰብ አልቻሉም። አዎ አርቀው ማየት አልቻሉም። አዎ በብዙ ማሰብ ስላቃታቸው ነው። አይ ሱስ ላይሆን ይችላል። አቅም ስላጡ ነው ላይሆን ይችላል። ጉልበት ስላጡ ነው አይደለም። ማሰብስ በእርግጥ ስላቃታቸው ነው መንፈሳዊነት አይደለም። እያንዳንዱ አሰራራችን የተዳከመ ነው። ስለዚህ ቀኑ ሲቀርብ ይልቁን ቀኑ ሲቀርብ እያያችሁ አብልጣችሁ ተሰባሰቡ ያለን ጌታችን ለምንድን ነው? ይህን ክፍተት እንድንሞላ፣ ለመልካም ስራ እንድንነቃቃ፣ እርስ በርሳችንም እንድንተያይ፣ ዚያከ ለዚያየ ዚያየ ለዚያከ እንድንባባል፣ ያንተ ለእኔ የኔ ለአንተ፣ ያንቺ ለእሷ የእሷ ለአንቺ የነሱ ለእኛ፣ የልደታዎች ለገብርኤል፣ የገብርኤሎች ለተክለ ሃይማኖት፣ የተክለ ሃይማኖቶች ለአማኑኤል፣ የአማኑኤሎች ለኪዳነ ምሕረት፣ የኪዳነ ምሕረቶች ለቀጨኔ መድኃኒዓለም፣ ለቀጨኔ መድኃኒዓለሞች ለስላሴ፣ የስላሴዎች ለአዌ፣ የአዌዎች ለኢየሱስ፣ ለኢየሱሶች ለእግዚአብሔር አብ፣ የእግዚአብሔር አቦች ለልደታ፣ የልደታዎች ለጊዮርጊስ፣ የጊዮርጊሶች ለአቡነ አረጋዊ፣ የአቡነ አረጋዊዎች ለአቡነ ገብረ መንፈስ ቅዱስ፣ የአቡነ ገብረ መንፈስ ቅዱስ ለቅዱስ ዮሐንስ እያልን ልንረዳዳ፣ ልንተጋገዝ የቅድስት አርሴማ ክርስቶስ ሰምራ ሌሎችም እየተጠራራ ልንደጋገፍ ይገባናል። ለመልካም ስራ እንድንነቃቃ፣ እንድንተያይ፣ መሰባሰባችንን ቀኑ ሲደርስ የበለጠ አንተወው ብሏል ቅዱስ ጳውሎስ። በመጽሐፍ ቅዱስ የተነገረን መሰባሰባችንን አንተው ነው። መልካም ነው። በነ ዲያቆን ሄኖክ ኃይሌ መማር መሰባሰብ ተምሬያለሁ ብያችኋለሁ። በሰንበት ትምህርት ቤቶች ተምሬያለሁ። መሰባሰብ መልካም ነው። ግን አንድ ምረጡ፣ ሁላችሁ አንድ ምረጡ። በተከፈለ ልብ የእግዚአብሔርን ስራ በቸልታ የሚሰራ የተረገመ ነው የሚል በመጽሐፍ ቅዱስ ተጽፏል። ወንድም እህቶች፣ በተከፈለ ልብ እግዚአብሔርን ማገልገል አይቻልም። እግዚአብሔርን ማገልገል የሚቻለው በሙሉ ልብ ነው። እድል ካለ፣ ጊዜ ካለ፣ ገንዘብ ካለ፣ እውቀት ካለ፣ ሁኔታው ከተመቸ የትም ገባ በእርግጥ ትችላለህ። ግን ካልሆነለ የቤተ ክርስቲያንን መዋቅር ክርስቶስ የሰራውን አባቶቻችን የተመሰረቱበትን ማዕከላዊውን መስመር አትናድ፣ አትነቅንቅ። አለዛ ያንተ ነው የሚነቀነቀው። የእግዚአብሔርን ቤት አፍርሰ ያንተ ቤት ሊያብብ አይችልም። ሰንበት ትምህርት ቤቶች ተዳክመው ኢጃት ወይም ማህበረ ባኮስ እያልን በጸሎት የምናስበው የነ ዲያቆን ሄኖክ ኃይሌ ማህበር በቦርድ የሚመራ በኤክዚኪዩቲቭ ኦፊሰር በማንም የሚመራ በማን ሊያብብ አይችልም፣ ይቀነጭራል። እሱ እያበበ የእግዚአብሔር ቤት ሊጠወልግ አይችልም። የእግዚአብሔር ቤት ውስጥ ነው ትክክለኛው የወጣቶች ሊገኙ የሚገባቸው፣ ግልገሎቹ ሊገኙ የሚገባቸው። አጋዥ ናቸው እነዚህ ማህበራት። የእግዚአብሔርን ቤት ማዳከሚያዎች አይደሉም። ማህበረ ቅዱሳን የተቋቋመው በሰንበት ትምህርት ቤቶች ውስጥ የማይሰራውን ስራ ክፍተት ለመሙላት እንጂ ሊያቀነጭር አይደለም። ስለዚህ ይሄ ያው ታስቦበታል። ግን አንድ የጋራ ጊዜ እግዚአብሔር ፈቅዶ እስኪያመጣ ድረስ ሁላችንም በያለንበት መሰባሰባችንን አንተው። ግን ቤትም ይሁን መሰባሰባችሁን መልካም ነገር ማድረጋችሁን አትተው። ያላችሁ ለሌላ አሁን ገንዘብ ያለው አለ፣ እውቀት ያለው፣ ጊዜ ያለው፣ ጉልበት ያለው፣ የማስተማበር ችሎታ ያለው፣ የማስተማር ጸጋ ያለው፣ መኪና ያለው፣ ቤት ያለው፣ ንብረት ያለው፣ ገንዘብ፣ እውቀት ያለው፣ ልዩ ልዩ መጽሐፍ ችሎታ ያለው፣ የመስበክ ችሎታ ያለው ይኖራል። በቃ እንደየጸጋችን እንሰማራ። ከፋዩ እግዚአብሔር ነው። የቤቱ ባለቤት ምንድን ያለን በምዕራፍ 10 ቁጥር 21 ላይ በእግዚአብሔር ቤት ላይ የሆነ ታላቁ ሊቀ ካህን አለን። የጳጳሳቱ አለቃ፣ የቀሳውስቱ አለቃ፣ የዲያቆናቱ አለቃ፣ የሰበካ ጉባኤው አለቃ፣ የሰንበት ትምህርት ቤቶች መምሪያ አለቃ፣ የሰንበት ትምህርት ቤቶች ሊቀመንበር። ዛሬ እኮ እውነታቸውን ከሆነ አባ ገብረ ኪዳን ዋና አስተዳዳሪ፣ ዋና ጸሐፊ፣ ዋና ገንዘብ ያዥ፣ ዋና ኮሚቴ፣ ዋና ሰብሳቢ ባልን ቁጥር ገደል ገባን። መንፈስ ቅዱስ ነበር ዋናችን፣ እግዚአብሔር ነበር ዋናችን፣ ሊቀ ካህኑ ነበር ዋናችን። በሱ ቦታኛ ካልገባን ስንል እየቀነጨርን እየበሰበስን እየተፈረካከስን ቀረን እንጂ ሰንበት ትምህርት ቤቶች ሊያብቡ ነው የሚገባቸው። ይህን ለማስታወስ ነው ለዛሬ ይህን ቃል ያካፈልኳችሁ። ምንድን ያለው በመጨረሻ ቃሉ? ለፍቅርና ለመልካም ስራ እንድንነቃቃ፣ እርስ በርሳችንም እንተያይ፣ በአንዳንዶችም ዘንድ ልማድ እንደሆነው መሰብሰባችንን አንተው፣ እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህን አድርጉ ተብለናል። ይሄ ትእዛዝ ነው። አብልጣችሁ ተሰብሰቡ፣ አብልጣችሁ ወደ ማዕከል ኑ። በቤታችሁ አትቆዝሙ፣ በያላችሁበት አትተክዙ። በቴሌግራም የሚሆን በዋትሳፕ በኢሞ የሚሆን በኢንስታግራም በትዊተር የሚሆን በፌስቡክ በዩቲዩብ የሚሆን በምን በአካል እስክትገኙ ድረስ መገኘት ማትችሉ እስክትገኙ፣ መገኘት ከቻላችሁ ግን አጥቢያችሁ ያለ ደብር ላይ፣ አጥባችሁ ያለ ሰንበት ትምህርት ቤት ላይ፣ አጥቢያችሁ ያለ ቅዳሴ ላይ፣ ማህሌት ሰዓታት ኪዳን ላይ ወደ ቤተ ክርስቲያን ኑ ይላል። እናንተ ልጆቼ ሆይ ኑ ስሙኝ፣ እግዚአብሔርን መፍራት አስተምራችኋለሁ የሚል ሊቀ ካህን አለን። ዲቃሎች አይደለንም፣ አባት አለን። የካህናት አለቃ ኢየሱስ ክርስቶስ አለን። እንሂድ ወደ ድንግል ማርያም፣ እንምጣ ወደ ቅዱስ ሚካኤል፣ ወደ ቅዱስ ገብርኤል፣ ቅዱሳን ወዳሉበት፣ ነቢያት፣ ሐዋርያት፣ ጻድቃን ወደሚገኙበት ለማለት እወዳለሁ። ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህን አድርጉ ተብለናልና አድርጉ የተባለውን
አድርገን ከቤተ ክርስቲያን በረከት ረድኤት ለመካፈል አምላካችን እግዚአብሔር ይርዳን። ይህንን ትምህርት ለመስማት ያበቃን አምላካችን እግዚአብሔር የተመሰገነ ይሁን። ሀሳብ አስተያየት ካላችሁ አካፍሉ፣ የምትችሉትን አድርጉ። ሌላ የሚታያችሁ እንዲህ ቢሆን የምትሉትን ካለ ያልታየኝ ብዙ ሊኖር ስለሚችል ሀሳባችሁን በኮሜንት መስጫ ላይ ስጡ። አስተያየት መስጫው ላይ ሀሳብም ሼር፣ ላይክ፣ ሰብስክራይብ ብታደርጉ ደስ ይለኛል። በተረፈ ይመቻችሁ። መልካም ጊዜ ይሁንላችሁ። አትጥፉ። በእርግጥም መሰባሰባችንን አንተው። የሁላችን መጨረሻ ያሳምርልን። አሜን።